ዛሬ ጥቅምት 4 2018 ዓመተ ምህረት አስደሳች የአማራ ዜናዎች አሉን። ፋኖ በቅርቡ አማራን አልፎም ኢትዮጵያን ማስተዳደር እንደሚጀምር የሚያመላክቱ ዜናዎች ይዘን መጥተናል። አረመኔው የብልጽግና አገዛዝ ያለው ሰራዊት በመመናመኑ አዳዲስ የኦሮሚያ ልዩ ኃይሎች ወደ አማራ አስገብተዋል። እነዚህንና ሌሎች አዳዲስ ዜናዎች አሉን። እስከ መጨረሻው ደቂቃ ድረስ ከኛ ከአምስት ደቂቃ ሚዲያ ጋር አብራችሁን ቆዩ፣ ታደምጡታላችሁ። ሰበር ዜና ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። በሁለት ተሽከርካሪ ተጭኖ ከለሚ ወደ ጀማ በመጓዝ ላይ ያለ ያገዛዙ መከላከያ አራዊት ሰራዊት ጃሎታ በተባለች ቦታ ሙሉ ለሙሉ ተደምስሰዋል። ዝርዝሩን ታደምጡታላችሁ። አርበኛ ዘመነ ተሻለ የአፋብኃ ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር ሰብሳቢ በወቅታዊ ጉዳዮች በተመለከተ የተናገረው የስልክ ጥሪ ያለን እናስደምጣችኋለን። ፋኖ ደብረ ማርቆስ ከተማ ውስጥ በመግባት ውሃጋን አካባቢ በሚገኘው የአርመኔው ሰራዊት ካምፕ ላይ ጥቃት በመፈጸም ጠላትን ደምስሰዋል። ዝርዝሩን ታደምጡታላችሁ። ከሰሞኑ እጅግ በጣም ብዙ የፋሽስት ጦር ከኦሮሚያ ወደ አማራ ክልል ገብተዋል። ዝርዝር ዘገባ አለን እናስደምጣችኋለን። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል አማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ደብረ ማርቆስ ከተማ በመግባት ካምፑ ላይ ጥቃት በመፈጸም አመራሩን ጭምር መደምሰስ ተችሏል። ቀኝ ጌታ ይፍታሄ 6ኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ ደብረ ማርቆስ ከተማ በመግባት ውሃጋን አካባቢ በሚገኘው የአርመኔው ሰራዊት ካምፕ ላይ ጥቃት በመፈጸም ጠላትን መደምሰስ ችለዋል። ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አይበገሬው ቡሬ ዳሞት ብርጌድ አርመኔው ስርዓት ከቆጭ ወደ ቡሬ ከተማ ተዝረክርኮ ሲንቀሳቀስ ባንጃ ተራራ ላይ ደፈጣ በመያዝ ሳጅን መንግስቱ ጨምሮ በቁጥር በውል ያልታወቁ ጠላትን መደምሰስ ችለዋል። ትላንት በየቦታው ሽንፈትን ስካፍንጫው የተከናነበው የብርሃኑ ጁላ ሰራዊትና ሆዳም የአማራ አድማ ብተናና ሚሊሻ ዛሬ አፋብኃ ቴዎድሮስ እዝ 2ኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ቀጠና የሆነችውን የሪም ከተማ ንጹሃን ማህበረሰብ በርካታ ወጣቶችን በማሰር በመደብደብ አካላዊ ጉዳት አደረሰባቸው። የአማራ የሆነን ሀብት ንብረት በሁሉም ቦታዎች ላይ በመዝረፍና በማውደም ያለ ረፍት እንቅልፍ አጥቶ እየሰራ ያለው ተላላኪው ሰራዊት ዛሬም በሜጬ ወረዳ ሪም ቀበሌ ላይ የ5 ግለሰቦችን ሞተር አውጥቶ ሜዳ ላይ አቃጥሏቸው ሄደዋል። ይህ የመጨረሻው የሽንፈት ምልክት መሆኑንም በተግባር አሳይተዋል። ከሰሞኑ እጅግ በጣም ብዙ የፋሽስት ጦር ከኦሮሚያ ወደ አማራ ክልል ገብተዋል። የኦሮሚያ ልዩ ኃይሎችን በብዛት ገብተዋል። ነገር ግን ከፖለቲካ ካድሬዎች በስተቀር ብዙዎቹ ጦርነቱን አይደግፉትም። የመከላከያ አዛዦች ፋኖ ወደ መደበኛ ውጊያ እየገባ ስለሆነ ባለን የሰው ኃይል ብዛትና በጦር መሳሪያ ብልጫ ታግዘን ፊት ለፊት ገጥመን እናሸንፈዋለን ብለው ያምናሉ። ደቡብና ኦሮሚያ ለሸኔ ትተው ሰራዊቱን አማራ ላይ ያሰፈሩትም ለዚህ ነው። በርግጥ መከላከያ የሰው ቁጥርና የመሳሪያ ብልጫ ቢኖረውም ፋኖ ደግሞ የውጊያ ቆራጥነትና የውጊያ መሬት ብልጫ አለው። ፋኖ የሚዋጋው በራሱ ህዝብ መሃልና በሚያውቀው ዱርና ገደል ነው። የአማራን ክልል የመሬት አቀማመጥ ሲያይ የኦሮሚያ ልዩ ኃይል ሲኦል የገባ ሊመስለው ይችላል። ምን ነው ባልተፈጠርኩ እያለ ቢያለቅስም አንፈርድበትም። በ5 ዓመቱ የጣሊያን ወረራ ወቅት አባቶቻችን የጣሊያን ጦር በብዛት በመሳሪያ ታጅበው ሲመጣባቸው ፊት ለፊት እንዲገጥም እድል አይሰጡትም።
ወደሚያውቁት መሬት ይስቡትና አስገብተው ልኩን ያሳዩታል። ፋኖ ዘመነ ስቦ መምታት የሚለው ይህንን ስልት እንደሆነም ይታወቃል። በሁለት ተሽከርካሪ ተጭኖ ከለሚ ወደ ጀማ በመጓዝ ላይ ያለ የአገዛዙ መከላከያ ሰራዊት ጃሎታ በተባለች ቦታ ሙሉ ለሙሉ ተደመሰሰ። የአፋብኃ ደቡብ አማራ ቀጠና አጼ ዘርዓ ያዕቆብ አንደኛ ኮር ቃኞች በአርፒጂና በቦምብ በወሰዱት ድንገተኛ የደፈጣ ጥቃት በሁለት መኪና ተጭኖ ወደ ጀማ በመንቀሳቀስ ላይ ያለ ጃሎታ በተባለች ቦታ ከነተሽከርካሪው ሙሉ ለሙሉ ማጋየት ተችሏል። የቀሩትን የአገዛዙን ዙፋን አስጠባቂ ኃይሎች ሙሉ ለመደምሰስ ከፍተኛ ትንቅንቅ እየተደረገ ሲሆን ዝርዝሩን የምንመለስበት ይሆናል። በተጨማሪም ትላንት በመሸንቲ መስመር ልዩ ቦታው ሞቶካብ ተብሎ የሚጠራ ቦታ በፋኖ ስም የተለያዩ ዝርፊያዎችን ሲፈጽሙ የነበሩ የአርመኒያው ስርዓትና አሽከር ተባባሪ ሆኑ አካላት ላይ ያጠናው መብረቅ ብርጌድ ቃኝና መሐንዲስ ባደረጉት የተጠና ልዩ ኦፕሬሽን ደረጀ ሞላ የተባለ ሚሊሻ እስከ ወዲያኛው የተሸኘ ሲሆን በዚህ ቀጠና ላይ ያለውን የሚፈጸሙትን ወንጀሎች በመከታተል ቀጣይነት ያለው እርምጃ ለመውሰድ ብርጌዱ በትኩረት እየሰራ ሲሆን ህዝቡ ማንኛውንም ጥቆማ በመስጠት እንድትተባበሩን በማለት ጥሪ አስተላልፈዋል። አርበኛ ዘመነ ተሻለ የአፋብኃ ቴዎድሮስ ዕዝ የጎጃም አገው ምድር ክፍለ ጦር ሰብሳቢ በወቅታዊ ጉዳዮች በተመለከተ የተናገረው የስልክ ጥሪ አለ። ሰምተነው እንመለስ። እሺ ፋኖ ዘመነ ተሻለ ይባላል። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር ሰብሳቢ። ለጎጃም አገው ምድር ክፍለ ጦር አሁን ክፍለ ጦር ያለበት ወታደራዊ ቁመና እጅግ በጣም ካሁን በፊትም በነበረው ጀብድ የተሻለ ስራ ለመስራት ወይም ደግሞ እየሰራ ያለበት ሁኔታ ይገኛል። በርካታ ግዳጆችም በተሻለ ሁኔታ እንግዲህ ካሁን በፊት የነበሩትን ወደ ኋላ መለስ ብለን ስናስብ በዘመቻ መቶ ተራሮች በርካታ ጀብዶችን በመስራት ትልልቅ ክፍለ ጦሮችን በእንትን የክፍለ ጦር ኮሎኔሎችን አዛዦችን በመደምሰስ በእጅ ጭምር ይዞ ምርኮ ያደረገ ክፍለ ጦር ነው። በርካታ የወረዳ አስተዳዳሪ የብልጽግናው ቀንደኛ አለ የሚላቸውን ኃይሎች ያሳጣ ነው። በርካታ ክሳራ ያደረሰ ክፍለ ጦር ነውና አሁንም በዛ ከፍታ ላይ ይገኛል። ለቀጣይም በርካታ ግዳጆችን በተጠናከረ ሁኔታ ካሁን በፊት ከነበሩት በተሻለ ሁኔታ ለመወጣት ዝግጅት ላይ ያለ መሆኑን ገልጻለሁ። ምናልባት በጠላት ኃይል በጣም በርካታ ፕሮፓጋንዳ ይሰራል። ነገር ግን የጠላት ኃይል እየፈረሰ በየቀኑ እያመጣ ያስረከበን ትጥቁን ያስረከበን ያለ ከውስጥ ምንም አይነት የመንግስትነት ቁመና እንደሌለው ጭምር ያሳዩን ያሉ በርካታ ወንጀሎች እንደሚሰራ በመንግስትነን ብሎ በተቀመጡ የሥርዓት አስጠባቂዎች እንግዲህ ስንት ንጹሃኖች በገፍ ዝም ብሎ ለገንዘብ ለሚኒሻና ለአድማ ብተና መከላከያ ሰራዊቱ ገንዘብ ካገኙበት ከኪሱ ያን ገንዘብ ለመብላት ጭምር ህይወት እስከ መንጠቅ ደረጃ እንደሚደርስ ያ ነገር እጅግ አንገፍግፋቸው እንደሚወጡ ጭምር በርካቶች መረጃ እየሰጡ ይገኛሉ። በገፍ እየፈረሰ እንደሆነና ነገራችን ላይ የመንግስት ቁመና ካጣ ቆይቷል። ወደ ዘራፊ ወደ ሽፍታነት እንደተቀየረ አድማ ብተናው ሰላም አስከባሪ መከላከያው ጭምር ማለት ነውና ምንም አይነት ተስፋ የሌለው በግዴታ ከመሞት ይልቅ ከጀርባው የቡድን መሳሪያዎች ጠምደው ጭምር እንደሚያታግሉት እንጂ ምንም አይነት የመታገል ስነ ልቦና የሌለው ጦር እንደሆነ እንረዳለን ማለት ነው። አርበኛ ዘመነ ካሴ ከመጀመሪያው ማለት እንዳጠቃላይ እንደ ክፍለ ጦር ምን ከመጀመሪያው የትግል መነሻም ከዘጋቢ ፊልሙም እንደተናገር ነው የአርበኛ ዘመነ ካሴን እኛ በቅርብ ለማግኘት በጣም ምንም አይነት የሚበግረን ነገር የለም። እስካሁን አሁን እስካለንበትም ስንጀምርም ጀምሮ በሱ ሐሳብ በሱ የቅርብ ግንኙነት ነው ትግሉን በዚህ ልክ ያለንበት ቀጠና ላይ ምንም አይነት ችግር እንዳይኖር በህብረተሰብ ደረጃ ዓላማውን የሳተ ትግልም እንዳይሆን ጭምር በቅርብ ከሱ በመናገኛቸው የሐሳብ ድጋፎች ነው አሁን እስካለንበት ደረጃ የደረስነው ማለት ነው። አሁንም አርበኛ ዘመነ ካሴ
የኛ ተስፋችን ነገም ያማራውን ጥያቄ በስርዓት ያስቀጥልልናል ይመልስልናል ብለን ምናምንበት ምን ተማመንበት እንደሆነ ነው ስቲል እስካሁን ማምነው የአብይ አህመድ ወንበር አስጠባቂ መከላከያና የባዕዴን ተላላኪ ባንዳ በዛሬው ዕለት በኤፍራታ ግድም ወረዳ በበርግቢ ቀበሌ የሚኖሩ ማህበረሰብን ሰብስቦ የገጠመው የህዝብ አመጽ ይህንን ይመስላል እንደሚታወቀው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በኤፍራታና ግድም ወረዳ በርግቢ ቀበሌ 7 ለ7 ክፍለ ጦር ያስተዳድረው የነበረ ትንሽ የሰው ኃይል ፍሰት ታዳጊ ማዘጋጃ ቤት ያለበት ቀበሌ ነው ዛሬ በበርግቢ ቀበሌ ላይ አገዛዙ ብልጽግና ህዝቡን በግዴታ በየቤቱ በመግባት የህዝብ መድረክ ፈጥሮ ነበር በዚህ መድረክ የብልጽግና አሽከሮች ከወረዳ እስከ ዞን ከዚህ በታች እንደሚከተለው አመራሮች ተሳትፈዋል የሰሜን ሸዋ ዞን የግብርና መምሪያ ኃላፊ አቶ ታደሰ ማሙሻ የኤፍራታ ግድም ወረዳ ፖሊስ መምሪያ ምክትል አዛዥ ኮማንደር እምሻ አከለ የኤፍራታና ግድም ወረዳ ምክትል አስተዳዳሪና ትምህርት ጽህፈት ቤት ኃላፊ አቶ ነጋሽ ጋሻው በዛ የአገር መከላከያ አዛዥ ሻለቃ ዘላለም የኤፍራታና ግድም ወረዳ ፖሊስ አዛዥ ኮማንደር መሐመድ መኮንን በወረዳ ደረጃ የተለያዩ ኃላፊነትና ሌሎች ከፍተኛ የወረዳና ደጋፊ አመራሮች በተገኙበት ሰፊ ውይይት ሲያደርጉ ቆይተው በዋናነት እንደመነሻ ያደረጓቸው አጀንዳዎች ሰላምና ትምህርትን በተመለከተ እናስቀጥል የሚል ነበር ሰላምን በተመለከተ አሁን ያለበት ሁኔታው ምንድነው የሚል ግምገማ ማካሄድ ጀምረው ነበር ያ ማለት በርግቢን እስካሁን የ7 ለ7 ክፍለ ጦር ማዘዣ አድርገን የቆየንበት ቀበሌ እንደሆነ ይታወቃል አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በማብራት ቤተሰብ እንዲሆኑ እንጠይቃለን እናመሰግናለን